ሰላም ዩቲዩብ ተከታታዮቼ ዛሬም እንደተለመደ እናንተን የህልም ፍቺ ይዤላችሁ ቀርቤያለሁ። ከህልሞቹ ጋር መቅደላይ ነኝ። እንድትከታተሉን ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ፣ የደውል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። 3 ቪዲዮ ካያችሁ በኋላ ካልተፈታ ደግማችሁ ላኩልኝ። መጨረሻም ለቀው ቪዲዮ ላይ አስቀምጡልኝ ማለት ነው። ላይክ ማድረጋችሁን ደግሞ አትርሱ። ቪዲዮን ሲጀምሩ ላይክ አድርጋችሁ ጀምሩ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። የደወል ምልክቷን ደግሞ ተጫኗት፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። አሁን ወደ እናንተ ህልም ፍቺ ወስዳችኋለሁ። ልክ የለሽ ነኝ። ገደላማ ከገደላማ እየወጣው ነጭ ሽንኩርት እየተፈለፈለ ነው። መሬት ላይ ብዙ አገኘው። ከዛ ወደ ቦርሳዬ አስገባው። ዳገቱ ወጥቼ ወዲያው ነው መንገድ ብዬ ሲሄድ መንገዱ በጎርፍ ሞልቷል። ከዛ ቁሜ እመለከታለሁ። መግደፍችልኝ አደራ። እሺ፣ ገደላማ መንገድ ጥሩ አይደለም። አበሳ ጭንቀትን ነው የሚያመላክተው እና ያው ስትወጪ ነው ያየሽው። ይሄ በጣም ጥሩ ነው። ከዛ መውጣትሽ በጣም ቆንጆ ነው። ያው እንዳልኩሽ ገደላማ መንገድ አበሳ ጭንቀትን ስለሆነ የሚያመላክተው ማለት ነው። ከዛ ነጭ ሽንኩርት አግኝቼ ቦርሳ ያስከተትኩ። ይሄ ጥሩ ነው። ሲሳይ ነው። ምንም እንትን የለውም። ዳገቱን ወጥቼ ያው ዳገት መውጣት ደግሞ ሀሳብን መወጣት ፈተናን ማለፍን የሚያመላክት ነው። በጣም ቆንጆ ነው። ግን ከዛም ደግሞ ድጋሚ የሚገጥምሽ ነገር እንዳለ ነው የሚያመላክተው። መንገድ የህይወት መንገድ ነው። በጎርፍ ሞልቶ ነው ያየሽው። ግጭት፣ አለመግባባት ደግሞ በህይወትሽ ሊመጣ ይችላል። ያንን መጠንቀቅ ነው የሚያስፈልገው። የሆነ ትንሽ ፈተና ያለበት ጊዜያት እንደሚመጡ የሚያመላክትሽ ነው። ያው ያን ለማለፍ መጸለይ ነው የሚያስፈልገው። ያው ገደላማ መንገዱንም ዳገቱንም ስትወጪ አይተሻል። ድጋሚ ያው ጎርፍ ደግሞ ሲያጋጥም ነው ያየሽው። ያው ቆሜ ስታይ ነው መጸለይ ነው የሚያስፈልገው። ሌላውን ያው የምትወጫቸው ነገሮች ናቸው። ያው ግን መጸለይ፣ በደንብ መጸሎት፣ መበርታት ምናምን ያስፈልጋል። ያንን ነው። አብዱል ከሪም ሰላም መቅዲ፣ እንዴት ነሽ? እግዚአብሔር ይመስገን። በህልም ነብር ሊበላኝ ሲመጣ ማየት ምን ያመለክታል? ያው ነብር ማየት ያው ቅዱሳንን ነው የሚያመላክተው እና ሊበላ መሆኑ ትንሽ እንትን አይደለም። ጸሎት በደንብ ማድረግ ነው። ጸሎት አድርግ። ክፍሌ እጄ ላይ ብዙ ቁስል ምንድን ነው? ሲሳይ ነው። ቁስል ሲሳይ ነው። ኤፊ ሰላም መቅዲ ሰላም። በህልም ገበያ ላይ ሄጄ ጎመን ልገዛ ስል አይበቃሽም የእሷ ገዛች ትለኛለች። እኔም አልገዛም። ገበያ ውስጥ ደግሞ በባዶ እግሬ ስጓዝ ምላጭ ሲወጋኝ ከዛ ሳብ አድርጌ ነቀልኩት። እናም ለሰው አሳይቼ ወረወርኩት እና ከገበያ ወጥቼ ስጓዝ የተጣላው ፍቅረኛዬ ባጃጅ እየነዳ ከአስፓልት ዳር ላይ ቆሜ ሲያይን ባጃጁን አቁሞ ከአጠገቤ 70 ሺህ ብር ይበቃሻል ልስጥሽ ይለኛል። አልፈልግም ስለው 2 ሴት ጭኖ ሄደ። ምን ይሆን ውዴ? በእውነተኛው ዓለም ባጃጅ መንዳት አይችልም። ነቅዲ በዛኛው ቪዲዮ ፍቅረኛ የገዛልኝን ቀሚስ ለብሼ ባሌ እጠብቀዋለሁ ያልኩሽ ቀሚሱ የገዛልኝ ነው ባሌም ፍቅረኛ የሚያልኩት ይቅርታ በዛው ፍቅር የለው። እሺ፣ ገበያ መከራ ነው። ገበያ መከራ ነው የሚያመላክተው። ጎመኑን አለመግዛትሽም ጥሩ ነው። ጎመንም እንደዛው መከራ ስለሆነ የሚያመላክተው ማለት ነው። ሌላው ባዶ እግርሽን መሆንሽ አንደኛ የትዳር መዘግየትን፣ ሁለተኛ ደግሞ ከንቱ ልፋትን የሚያመላክት ነው። በለፋሹ መጠን ማታገኝ ወይም የትዳር መዘግየት፣ በስራም እጦትን ነው የሚያመላክተው ባዶ እግር መጓዝ። ከዛ ደግሞ ምላጭ ደግሞ በዙሪያሽ አታላይ ወይም ደግሞ ጥሩ ያልሆኑ ሰዎች እንዳሉ የሚያመላክትሽ ነው እና ነቅለሽ መጣልሽ በጣም ቆንጆ ነው። ከህይወትሽ ማስወጣት ነው። ያንን ነው የሚያመላክትሽ። ፍቅረኛሽ ደግሞ ባጃጅ ይዞ ህይወቱን ባላንስ ለማድረግ እየሞከረ እንደሆነ ነው። ወይም ደግሞ እንደዛ ማድረግ እንደሚኖርበት የሚያመላክት ነው።
70,000 ብር ይበቃሻል ልስጥሽ ሲልሽ አልፈልግም ማለትሽ ትንሽ እንትን አይደለም። ብር ነው፣ ያው ሲሳይ ነው። የመጣልሽን እድል በአግባቡ አለመጠቀም ነው የሚያመላክትሽ። ያው ይሄ መጠንቀቅ ነው። ያው የሚመጡ በረከቶች ወይም ሲሳዮች ሊኖሩ ይችላሉ። እነሱን ባለማወቅ መገፊ እንዳይሆን ማለት ነው። ሌላኛው 2 ሴት ጭኖ ያው በህይወቱ 2 ሴቶች እንዳሉ የሚያመላክትሽ ነው። ያንን ያመላክትሻል። ቀሚስ ለብሼ ባሌ ጠብቀዋለች። ቀሚስ ጸጋ ነው፣ በጣም ቆንጆ ነው። ያው የገዛልሽ ባሌም ፍቅረኛ የሚያልኩት ነው። እሺ እንደዛ ከሆነ ያው ጥሩ ነው፣ በጣም ያ ጥሩ ነው። ግን በደንብ ጸሎት አድርጊ። የሆነ ዙሪያሽን መመልከት ይኖርብሻል። ጥሩ ያልሆኑ ሰዎች በዙሪያሽ ይኖራሉ። ያው ግን ነጥለሽ ስትይ ስለሆነ ምላጩ ላይ ያየሽው ጥሩ ነው። ጸሎት ግን በደንብ አድርጊ። እግር ባዶ መሆን ጥሩ አይደለም። አሜን። መቅዲ እንዴት ነሽ? እግዚአብሔር ይመስገን። እንኳን አደረሰሽ፣ እንኳን አብሮ አደረሰን። መቅዲ ስወድሽ እንዳታልፊኝ ባህር ይመስለኛል። በጀልባ ከትንሽዬ ባህር ወደ ትልቅ ባህር የመሄድ ይመስለኛል። ከፊቴ ደግሞ በጣም ትልቅ ባህር ያለ ይመስለኛል። ከኋላዬ የሚከተሉኝ ሰዎች አሉ ይመስለኛል። እነሱን በጀልባ ይመስለኛል። ኑኑ እላቸዋለሁ። ባህሩ ጸጥ ያለ ትልቅ ነው የሚመስለው። እባክሽ እንዳታልፊኝ ፍችልኝ። እሺ ጸጥ ያለ ባህር ከሆነ ያው ባህር ሰፊ ከተማ ነው። በመርከብ ስትሄጂ ነው ያየሽው። የሆነ የምትሄጂበት ትልቅ የሆነ ከተማ እንዳለ ነው የሚያመላክት። ትንሽ ወደ ትልቅ ነው ስትሄጂ ያየሽው። ስለዚህ የሆነ ያሰብሽው ነገር ካለ ለመውጣት ምናምን ያሰብሽው ነገር ካለ ያ ነገር እንደሚሳካ ነው። ከኋላሽ ደግሞ ያው ይዘሻቸው የምትያቸው ነው የምታውቂያቸው ሆኖ ነው አይደል የሚሰማሽ። ከአንቺ ደግሞ አስከትለሽ ይዘሻቸው የምትሄጃቸው ሰዎች እንዳሉ ነው። ጸጥ ያለ ባህር በጣም ቆንጆ ነው። ውብሸት ከፀጉሬ ላይ ያለ አዋራ ስታራግፍልኝ አየሁ ጓደኛዬ። በጣም ቆንጆ ነው። አዋራ ጥሩ አይደለም። እንኳን ተራገፈ። ፀጉር ጸጋ ስለሆነ ከዛ ላይ ማራገፍ በጣም ጥሩ ነው። እና ሰላም መቅዲ፣ ሰላም። በህልሜ የድሮ ፍቅረኛዬ እና የእህቴ ባል ስልክ እያወሩ ነበረ እና እህቴ ባል አንተ ነህ ኤርፖርት የምትወስደኝ እና እርጉዟንም ሰርፕራይዝ አሪፍ ነው ይላል ፈገግ እያለ። ከዛ እኔም ለምን ያወራላታል እያልኩ ስናደር ነቃው። እንዴት ጥሩ ነው። ተቃራኒ ስለሆነ የሚሆነው ማለት ነው። ኤርፖርት የሚበሩበትን አውቆ የሄደ ሰው የሚኞት መሳካት ነው። ቆንጆ ነው። እርግዝና ያው ሀሳብ ጭንቀትን ነው የሚያመላክተው። ዲሊት መቅዲ በህልም እኔና ጓደኛ ቁጭ ብለናል። ከዛ አለቃዬ መጥቶ መጀመሪያ ለእሷ ብር ሰጣት፣ ከዛም ለእኔ ሰጠኝ እና አመሰግናለሁ አልኩት። ከዛ ምንም ሳይመስል ሄደ። ከዛ እኔ ለጓደኛዬ ቴንኪው አትዩም እንዴ ስላት ለዚህ ነው ምለው ብላ የሰጣትን ብር ስታወጣው 2 ባለ 100 ብር ነው። ከዛ እኔም ምንም ቢሆን ማመስገን አለብን ብዬ የሰጠኝን ብር ሳየው 2 ባለ 100 ብር እና 1 ባለ 5 ብር አለ። ምንድን እንደሆነ ትፈችልኛለሽ? እሺ 200 ብር የምኞት መሳካት ነው። ቆንጆ ነው። ብር ነው፣ ሲሳይ ነው። 200 ብር ሲሆን ደግሞ የምኞት መሳካት ነው። 5 ብርም እንደዛው በጣም ቆንጆ ነው። አለም ዳኜ ሰላም መቅዲ፣ እንኳን አደረሰሽ፣ እንኳን አብሮ አደረሰ። አንድ ሴት ቅማል እያወጣች ሹሩባት ስትሰራኝ ከዛ ሰርቼ ጨረስኩ ትለኛለች። ከዛ በእጄ ስዳስሰው ተሰርቶ አልቋል፣ ግን ስነካው ጫፉ ተኩስ ነው። እሺ ቅማል ምቀኛ ነው። ከፀጉርሽ ላይ ማውጣቷ በጣም ቆንጆ ነው። ፀጉር ጸጋ ነው። ሹሩባ መሰራት ደግሞ ትዳር ያላሽኮንሽ ትዳር መያዝን ነው። ትዳር ያሽኮንሽ ደግሞ ባልሽ እንደምትፈልጊ እንደሚሆንልሽ፣ ምቀኛ ከዛ ከህይወታችሁ እንደሚወጣ የሚያመላክት ነው። በጣም ቆንጆ ነው። አንድ ሴት ነው ያልሽው። ስለዚህ የማታውቂያት ሴት ከሆነች ጠይም ወይም ቀይ ከሆነች ያው በእመቤቴ ትመሰላለች። ነገሮችን ታስተካከልልሽ እመቤቴ እንደሆነች የሚያመላክትሽ ነው። በጣም ቆንጆ ነው። እንደተመቻችሁ ተስፋ አደርጋለሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ አድርጉ። ላይክ
ማድረጋችሁን አትርሱ። ቪዲዮዎችን ስታዩ የደውል ምልክቷን ተጫኑት፣ አዳዲስ ሲወጣ እንዲደርሳችሁ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እያደረጋችሁ እዩ። ለዛሬ ይሄን ይመስላል። ስለተከታተላችሁ ከልብ አመሰግናለሁ። በሌላ ህልሞችና ፍቾች እስከምንገናኝ መልካም ጊዜ